ሰላም ጤና ይስጥልን እንዴት ናችሁ? በመጀመሪያ ኮዳ ኮዲንግ የዩቲዩብ ቻናላችን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ቪዲዮዎችን ስንለቅ ወዲያውኑ ወደ እናንተ እንዲደርሳችሁ ማለት ነው። አይ ቲንክ እዚህ ቪዲዮ ኮንተንት ይሄ ሞባይል አፕሊኬሽን ዴቨሎፕመንት ኮርስ የተወሰነ ሁለት የሚሆኑ ቤዚክ ኮንሴፕትስ የአንድሮይድ የሞባይል አፕሊኬሽን ዴቨሎፕመንት ሁለት የሚሆኑ ቤዚክ ኮንሴፕትስ ነው በዚህ ቪዲዮ ኮንተንት ዲስከስ የምናደርገው ማለት ነው። ለምሳሌ አንድሮይድ ሲስተም አርኪቴክቸር እና አንድሮይድ አፕ አርኪቴክቸር ሁለት አርኪቴክቸርስ ቤዚካሊ የዛሬው ቪዲዮ ኮንተንታችን እዚህ ላይ ነው ፎከስ የሚያደርገው ማለት ነው። ተጨማሪ ከዚህ ጋር የተያዘው ሁለት ተጨማሪ አጥራጥራ ያሉ ኮንሴፕቶች ይኖራሉ። ግን ቤዚካሊ እነዚህ አርኪቴክቸርስ ነው የምናየው ማለት ነው። ሁለት አርኪቴክቸር ነው የምናየው። አንደኛው ሲስተም አርኪቴክቸር ነው፣ ሁለተኛው ደግሞ አፕሊኬሽን አርኪቴክቸር እሱን ነው የምናየው ማለት ነው። ሲስተም አርኪቴክቸር ስንል ማለት ነው ሲስተም ኢትሰልፍ አንድሮይድ ኦፐሬቲንግ ሲስተም አርኪቴክቸር የምናየው ይሆናል ማለት ነው። ይሄንኛው አርኪቴክቸር ካየን በኋላ ደግሞ የአፕሊኬሽን which is application architecture focus የሚያደርገው for a single app ላይ ነው ፎከስ የሚያደርገው ማለት ነው። a single android app ዴቨሎፕ በምናደርግበት ጊዜ ፎሎው የምናደርገው ፓተርን አለ ማለት ነው። አፕ አርኪቴክቸር የሚባል አለ፣ እሱን ነው ፎከስ አድርገን ዴል የምናደርገው ማለት ነው። ስለዚህ የዛሬ ቪዲዮ ኮንተንት አይ ቲንክ እዚህ ላይ ፎከስ ያደርጋል ማለት ነው። ስለዚህ ቀጥታ ወደ ዲስከሽናችን እንገባለን ማለት ነው። እዚህ ጋር ያላችሁ ታይትሉ አንድሮይድ ሲስተም አርኪቴክቸር ነው የሚለው። ዛሬ የሚሰራው ቪዲዮ ኮንተንት ፓርት 2 የሞባይል አፕሊኬሽን ዴቨሎፕመንት ኮርስ ፓርት 2 ነው ማለት ነው። ፓርት 1 ኮርስ ከዚህ በፊት የሰራሁት አለ በዚህ ቪዲዮ ዲስክሪፕሽን ሴክሽን ላይ ሊንኩ አስቀምጥላችኋለሁ። ፓርት 1 ምናልባት ካላያችሁ መጀመሪያ ፓርት 1 አይታችሁ ይሄንኛው ብታይ ነው ሃይሊ ሪኮመንድ ማድረጋችሁ ቢኮዝ የተያያዥነት ስላላቸው ነው ማለት ነው። ኦኬ ስለዚህ ምን ለማለት ነው ያው ይሄንኛው ስለ ሲስተም አርኪቴክቸር ዲስከስ እናደርግ አንድሮይድ መጀመሪያ ፓርት 1 ላይ ዲስከስ እንዳደረግ ነው ታስታውሳላችሁ። ምን ብለን ነው ዲስከስ ያደረግ ነው it is an open source እንዴት አንድሮይድ is an open source software platform ወይ ደግሞ operating system designed with mobile in mind። መጀመሪያ እነዚህ ኤክስፐርትስ ወይ ደግሞ ዲዛይነርስ ዲዛይን ሲያደርጉት ይሄንኛው operating system አንድሮይድ operating system መጀመሪያ ማይንዳቸው ላይ የነበረው for ለሞባይል የሚሆን operating system ብለው ነው። አሁን ግን ያው ከዚህ አልፎ ኤክስቴንድ አድርገው ለታብሌትስ ለስማርትዎችስ እና የመሳሰሉ ዲቫይስስ now 8 days ይሄንኛው ኦፐሬቲንግ ሲስተም እየተጠቀምንበት ነው ማለት ነው። ግን መጀመሪያ ግን እዚህ ላይ ነበረ ፎከስ የሚያደርገው ማለት ነው። ስለዚህ ምንድነው it is intended this system architecture ultimately intended to be a complete stack that includes everything from the Linux based OS through middle layers and up through the applications። ስለዚህ ሁሉንም ከመጀመሪያው from the foundation which is Linux based because Android is a Linux based OS ብለን ነው ያልነው። ስለዚህ ፋውንዴሽኑ it is office at Linux based ነው ማለት ነው። ስለዚህ ሌየሮቹ ፋውንዴሽኑ Linux based አለ፣ ከዛ ሃርድዌር አብስትራክሽን ሌየር አለ፣ ከዛ ሚድል ሌየርስ አሉ፣ ከዛ API ሌየር አለ፣ ከዛ አፕሊኬሽን ሌየር። ስለዚህ ከዚህ ጀምሮ በመሰሩ ሚድል ሌየር አብስሩ ሁሉንም አጠቃላይ የያዘው which is a complete stack ብለን ነው የምንለው ማለት ነው። ስለዚህ አርኪቴክቸሩ እዚህ ላይ እንደምታዩት ይኸውላችሁ ይሄንኛው ይመስላል ማለት ነው። አርኪቴክቸሩ በግራፊካሊ ስናየው ሲስተም አርኪቴክቸሩ looks like this one። እዚህ ጋር ያው እንዳልኳችሁ አንድሮይድ is a Linux based OS ስላልነው it is obvious that ፋውንዴሽኑ ወይ ደግሞ ቦቶም ሌየሩ ሊነክስ ከርነል ነው የሚለው። ከዛ ቀጥሎ ሃርድዌር አብስትራክሽን ሌየር ወይ ደግሞ HAL ሌየር ብለን የምንለው አለ። ከዛ እነዚህ ሁለቱ ተመሳሳይ ሌቨል ላይ ያሉ ሚድል ሌየር እንላቸዋለን ማለት ነው። የተወሰነ ፓርት የሚድል ሌየሩ አንዱ ፓርት C or C++ ላይብራሪ ወይ ደግሞ ኔቲቭ ላይብራሪስ ብለን የምንለው አለ። እዚህ ጋር ደግሞ አንድሮይድ ራንታይም አለ ማለት ነው። እነዚህ ሚድል ሌየርስ ናቸው። ከዛ API ሌየር አለ which is application programming ኢንተርፌስ ሌየር ብለን የምንለው ዘን ተሞስ ሌየር ደግሞ ሲስተም አፕሊኬሽንስ ሌየር እንላቸዋለን ማለት ነው። ስለዚህ እነዚህ አንድ በአንድ የምናያቸው ይሆናል ማለት ነው። ኦኬ በሌላይ ወይ እዚህ ጋር እንደምታዩት እሱን ነው። እዚህ ጋር አሲምዛት API ሌየር እዚህ አካባቢ ያለች ኦኬ። እዚህ ኢን ቢትዊን ሊነክስ ከርነል እና ሚድል ሌየር HAL ወይ ደግሞ ሃርድዌር አብስትራክሽን ሌየር እዚህ አካባቢ ያለች እንጂ ሌላው እንዳለ ያው ዲቴይል ኮምፖነንቶቹ ይዘው ይሄንኛው ሞሮፍ እንደምታዩት ነው ማለት ነው። ለምሳሌ ሊነክስ ከርነል ከድራይቨርስ ጋር ምክንያቱም ይሄ ሎው ሌቨል ከሃርድዌር ድራይቨር ጋር የተያዘ ስለሆነ ለእያንዳንዱ ሲስተም ሰርቪስስ ላይ ካሜራ ሲስተም ሰርቪስ ነው፣ ዋይፋይ፣ ፍላሽ፣ ኦዲዮ፣ ፓወር፣ ኪቦርድ፣ ዲስፕሌይ እና የመሳሰሉ ድራይቨርስ ይሄንኛው ነው አልቲሜትሊ ማኔጅ የሚያደርግልኝ ማለት ነው። ኦኬ ሎው ሌቨል ወይ ደግሞ ሲስተም ሌቨል የሆኑ ሰርቪስስ
ይሄንኛው ማኔጅ ያደርግልኛል ማለት ነው። ከዛ እያለን እዚህ ጋር እያንዳንዱን ዲስከስ ስለምናደርጋቸው ያው አንድ ባንድ ምናያቸው እዚህ ጋር በሌፍት ሳይድ እና ራይት ሳይድ ያሉ ለእያንዳንዱ ሌየርስ እችኛዋ ለምሳሌ የሁላቸው እችኛዋ ዴፊኒሽን ኢት አልቲሜትሊ ቢሎንግስ ቱ እነዚህ አፕሊኬሽን ሌየር የምትለው ናት። ከዚህ እዚህ ድረስ አካባቢ ያለችው ደግሞ this definition is ultimately belongs to the API layer እና so on and so forth እና ዴፊኒሽኑ ይሄንኛውን በደንብ ማየት ትችላላችሁ። እስቲ ኦኬ ከማየት በፊት አንድ ነገር ኦኬ እዚህ ላይ let me search Android system architecture ሰርች ላድርግና I think እችኛዋ ያው አንድሮይድ ዴቨሎፐርስ የራሳቸው የሆነ ኦፊሻል በጣም ዌል ዶክመንትድ የሆነ ኦፊሻል ዌብሳይት አላቸው ብያችሁ ነበረ። ከሱ አሁንም ከሱ ነው ሪፈረንስ የምጠቀመው ከራሳቸው አንድሮይድ ዴቨሎፐርስ this is the official website of this አንድሮይድ ዴቨሎፐርስ። ስለዚህ የመጀመሪያውን እዚህ ጋር እችኛዋ ክሊክ አድርጋለሁ። ራይት ክሊክ አድርጌ እንደዚህ ኦፕን ላድርጋት። እስቲ እንዴት ነው ዲዛይን ያደረገው? እዚህ ጋር ያላችሁ አርኪቴክቸሯ እዚህ ጋር አለች። ስለዚህ ኢሜጁ ኦፕን ኢን ኒው ታብ ኦፕን ላድርገውና ኦኬ እዚህ ጋር ያላችሁ ሌየሮቹ ከራሳቸው ከአንድሮይድ ዴቨሎፐርስ ኦፊሻል ዌብሳይት ሌየሮቹ እነዚህ ናቸው ማለት ነው። እንደምታዩዋቸው እነዚህ ናቸው ሌየሮቹ። ሲስተም አፕሊኬሽን ሌየር አለ፣ ኤፒአይ ሌየር አለ፣ ሚድል ሌየር የምንላቸው እንደ ኔቲቭ ሲ++ ላይብረሪ እና አንድሮይድ ራንታይም አለ፣ ሃል ወይ ደግሞ ሃርድዌር አብስትራክሽን ሌየር አለ፣ ሊነክስ ከርነር እዚህ አለ ማለት ነው። ስለዚህ እያንዳንዱ ስትናያቸው እዚህ ላይ ስለዚህ የመጀመሪያውን ሌየር from the top most ልጀምርና ከዛ አንድ ባንድ to the bottom layer ዲስከስ እናደርጋቸዋለን ማለት ነው። I mean አንድ አንድሮይድ ዴቨሎፕመንት ላይ ብዙ ኮንትሪቢዩት ማድረግ የሚፈልግ ሰው ካለ እነዚህ ሌየርስ እያንዳንዱ ነገር ኢን ዲቴይል ምንድናቸው የሚለውን በደንብ ማወቅ ይኖርበታል ማለት ነው። ሶ I think በጣም ኤፊሺየንት የሆነ በጣም ፓወርፉል የሆነ በጣም ፐርፎርማንስ ሪች የሆነ አፕሊኬሽንስ ዲቨሎፕ ለማድረግ ያግዘዋል ማለት ነው። ይሄንኛው ሲስተም አርኪቴክቸር ሌየር ያንዳንዱ ያው ማወቅ አለብን ማለት ነው። ስለዚህ ከመጀመሪያው ሌየር ስንጀምር which is application layer እንዴት ነው ዲፋይን ያደርገው? application layer is the topmost layer that provides user facing apps። ስለዚህ ዩዘሩ ዳይሬክትሊ ዲቫይስ አንድሮይድ ዲቫይስ ላይ ዩዘሩ ዳይሬክትሊ ኮሚኒኬት ወይ ደግሞ ኢንተራክት የሚያደርግበት ሌየር አፕሊኬሽን ሌየር ነው ማለት ነው። ስለዚህ እዚህ ላይ እንደምታዩት ኤፒአይ ሌየር የምንለው this is a layer የስልኬ የፊዚካል ስልክ የምጠቀምበት ስልክ ስክሪን እዚህ ላይ ካስት አድርጌዋለሁ። ስለዚህ ላይ የማያቸውን አፕስ ለምሳሌ ዩዘር ካን ኢንተራክት with this messages app, with this cameras app, with this phones app, calculator app እና የመሳሰሉት ኦኬ እዚህ ጋር ኢሞ ቴሌግራም ምናምን ነገር ዩዘሩ ዳይሬክትሊ ኢንተራክት የሚያደርግበት ሌየር አፕሊኬሽን ሌየር እንለዋለን ማለት ነው። ኦኬ ስለዚህ እዚህ እችኛዋ ስክሪናችሁ የስልካችሁን ስክሪን in which the user facing or interacting with the actual applications የሚያደርግበት layer is said to be application layer እንለዋለን ማለት ነው። ኦኬ ስለዚህ ላይ ክሊክ አድርጌ ዩዘሩ ከነዚህ ጋር ዳይሬክትሊ ኢንተራክት ማድረግ ይችላል ማለት ነው። ስለዚህ ዴፊኒሽኑ እሱን ነው እያለ ያለው እዚህ ጋር እንደምታዩት application layer is a topmost layer that provides user facing app። ኦኬ ስለዚህ this is what users directly interact with the apps and powered by all underlying layers። ኦኬ ሁሉንም አንደርላይንግ ሌየር ያሉ ከሱ በታች ያሉ ማለት ነው። ኤፒአይ ሌየር አለ፣ ሚድል ሌየር አለ፣ ሃል ሌየር አለ፣ ዘን መጨረሻ ሊነክስ ከርነር ሌየር አለ። እነዚህ ሁሉንም ሌየርስ ለነዚህ አልቲሜትሊ ምንድነው እያለ ያለ ፓወርድ ባይ ኦል አንደርላይንግ ሌየርስ ማለት ነው። ሶ እነዚህ የምታዩዋቸው እዚህ አይ ሚን እነዚህ አፕሊኬሽንስ which is that are categorized እነዚህ አፕሊኬሽንስ that are categorized or that are in the application layer ያሉ applications የተለያዩ ካታጎሪ ውስጥ ካታጎራይዝ የሚሆኑ ናቸው ማለት ነው። የተወሰኑ ሲስተም አፕስ ብለን የምንላቸው የተወሰኑ applications ሲስተም አፕስ ናቸው እዚህ ጋር እንደምታዩት። ኦኬ እዚህ ጋር ይኸውላችሁ ሲስተም አፕስ። ስለዚህ this includes system apps, the phone, the contacts, the settings እና የመሳሰሉ ሲስተምስ አፕ እንላቸዋለን። ሁለተኛ ደግሞ Google apps, the apps that are developed and released by the Google company itself, so like Gmail, Maps, YouTube apps are categorized under these Google apps። third party apps የምንላቸው ደግሞ any developer like ኤኒ አንድሮይድ ዴቨሎፐር ማለት ነው። ለምሳሌ እኔ ዴቨሎፕ ማድረገውን አፕሊኬሽን አልቲሜትሊ እዚህ ላይ ነው ካታጎራይዝ ሶስተኛ ላይ ነው ካታጎራይዝ የሚሆነው which is third party app ማለት ነው። ሶ እኔም እናንተም ዴቨሎፕ የምናደርገው አንድሮይድ አፕሊኬሽን አልቲሜትሊ ካታጎራይዝ under this third party
አፕስ። ሲስተም አፕስ ምንለው ምን መሰላችሁ? ፕሪ ኢንስታልድ ማለት ነው። ኦኬ ዲቫይሳችን መጀመሪያ ስንገዛው ተያይዘው የሚመጡ አፕስ አሉ። ላይክ ፎንስ እዚህ ጋር ለምሳሌ እዚህ ጋር ላሳያችኋለሁ። እዚህ ጋር ለምሳሌ ሜሴጅስ እኔ የጫንኩት አፕሊኬሽን አይደለም። ካሜራ እኔ የጫንኩት አፕሊኬሽን አይደለም። ፎንስ፣ ካልኩሌተር፣ ሴቲንግ፣ ጋለሪ፣ ኮንታክትስ እና የመሳሰሉ አፕሊኬሽንስ ያው መጀመሪያ ዲቫይሱ ስገዛው የነበሩ ናቸው ማለት ነው። እነዚህ አፕስ ምንድናቸው ማለት ነው? አልቲሜትሊ ካቴጎራይዝ አንደር ዚስ ሲስተም አፕስ። ሲስተም አፕስ ማለትም ትችላላችሁ። ሌላ ስሙ ዲፎልት አፕ ማለት ትችላላችሁ። ሌላ ስሙ ኮር አፕስ ማለት እንችላለን። ይሄንኛው ማለት ነው። ሶ እነዚህ እና የመሳሰሉት አንደር ዚስ ሲስተምስ አፕስ እንላቸዋለን። ላይክ ለምሳሌ ጂሜይል ያለ ይታየኛል። ዩቲዩብ አፕሊኬሽን ለጊዜው አንኢንስታል ስላደረኩት ነው እንጂ ዩቲዩብ እና ማፕስ የመሳሰሉ ደግሞ እነዚህ አፕሊኬሽንስ ደግሞ በዚህ ጉግል ካምፓኒ ራሱ ዲቨሎፕ አድርገው ሪሊዝ ያደረጋቸው አፕሊኬሽኖች ናቸው። ሶ ዛት ዶስ ኤንድ አሳች አፕስ አር ካታጎራይዝድ አንደር ዲስ ጉግል አፕስ ማለት ነው። ዘን ከነዚህ ሁለት ውጭ ያሉ ልክ እናንተ ለምሳሌ እናንተ ዲቨሎፕ የምታደርጉት አፕሊኬሽን እኔ ዲቨሎፕ ማድረገው አፕሊኬሽን ዲቨሎፕ አድርጌ ስልኬ ላይ መጠቀም እችላለሁ፣ ወይ ደግሞ ዲቨሎፕ አድርጌ አንድሮይድ ማርኬት ላይ ወይ ደግሞ አንድሮይድ ይሄ ጉግል ፕሌይ ስቶር ላይ ሪሊዝ ማድረግ እችላለሁ። እነዚህና የመሳሰሉ ዲቨሎፕ አድርገን የምንጠቀማቸው አፕሊኬሽንስ ሰርድ ፓርቲ አፕስ እንላቸዋለን ማለት ነው። ላይክ ዋትስአፕ ካታጎራይዝድ አንደር ዚስ ሰርድ ፓርቲ፣ ቴሌግራም፣ ቲክቶክ እና የመሳሰሉ አፕስ፣ ኢሞ እና የመሳሰሉ አፕስ ያው ዳውንሎደብል ናቸው። እነዚህ ዳውንሎድ አድርገን ኢንስታል የምናደርጋቸው አፕሊኬሽንስ እና ራሳችንም ዲቨሎፕ አድርገን የምንጠቀማቸው አፕሊኬሽንስ አይ ቲንክ እነዚህ ዞስ አር ካታጎራይዝድ አንደር ዲስ ሰርድ ፓርቲ አፕስ ብለን ነው ላይ ካታጎራይዝ የምናደርጋቸው ማለት ነው። ሶ እነዚህ ሶስቱንም አር ኢንክሉድድ ዊዝ ዲስ ሌየር which is application layer. So this is all about the first layer, the topmost layer ብለን የምንለው application layer ይሄንኛው ነው ማለት ነው። The second layer is that the application programming interface ወይ ደግሞ shortly we can say it as API layer ብለን የምንለው ይሄንኛው ደግሞ the API framework layer is what developers which is Android developers used to build Android apps. ስለዚህ Android developers Android application develop በሚያደርጉበት ጊዜ የሚጠቀሙት እያንዳንዱ ማለት አብዛኛው ማለት እንችላለን ultimately exposes through this API layer ከዚህ ፍሬምወርክ API ፍሬምወርክ ነው የሚያገኙት ኮዱ ማለት ነው። ኮዱ ኤክስፖዝ ለምሳሌ ኢንተርናል የሆኑ ሲስተም ሰርቪስስ መጠቀም ስንፈልግ አፕሊኬሽናችን ውስጥ ኢንክሉድ ማድረግ ወይ ደግሞ መጠቀም ስንፈልግ those low level services system services are exposed through this API layer በዚህኛው API ሌየር ነው የምናገኛቸው ማለት ነው። ለምሳሌ ምንድነው ያለው እዚህ ጋር ሁላችሁ it provides the building blocks for creating apps by exposing or revealing the system's capability ወይ ደግሞ features through Java ወይ ደግሞ Kotlin class just ለፎርማሊቲ ነው through Java እና Kotlin class ያልኩት እንጂ አብዛኛው API ሌየር ያሉ ፍሬምወርኮች Java classes ናቸው ማለት ነው። ኦኬ ግን ያው Kotlin አዲስ እንደ አማራጭ ኢንክሉድ የተደረገ ላንጉዌጅ ስለሆነ ምናልባት ካሁን በኋላ እነዚህ API ሌየርስ አዳዲስ የሚመጡ API ፍሬምወርኮች ካሉ በኮትሊን ዲቨሎፕ ሊደረጉ ይችላሉ። ኦኬ ስለዚህ ምን ማለት ነው? አንድሮይድ ዴቨሎፐር አፕሊኬሽን አንድሮይድ ፕሮጀክት ወይ ደግሞ አፕሊኬሽን ዲቨሎፕ ሲያደርግ ፊቸሮቹ የሲስተም ካፓቢሊቲስ ወይ ደግሞ ፊቸርስ አፕሊኬሽኑ ላይ ወይ ደግሞ ፕሮጀክት ላይ መጠቀም ከፈለገ ዳይሬክትሊ አብዛኛው ወይ ደግሞ ሞስት ኦፍ ዘ ሲስተም ካፓቢሊቲስ ወይ ደግሞ ፊቸርስ ዳይሬክትሊ መጠቀም አንችልም ማለት ነው። እንዴት ነው የምንጠቀማቸው? ስሩ ዲስ API ፍሬምወርክ ሌየር ነው የምንጠቀማቸው ማለት ነው። ለእያንዳንዱ ኢንተርናል ወይ ደግሞ ሎው ሌቨል ፊቸርስ ሲስተም ፊቸርስ ወይ ደግሞ ካፓቢሊቲስ ለእያንዳንዳቸው ምን አላቸው ማለት ነው። their respective API ፍሬምወርክ አላቸው ማለት ነው። those API frameworks are እንዳልኳችሁ Java classes ናቸው። ስለዚህ ምን ማለት ነው? ይሄንኛው ሌየር ኤክስፖዝ የሚያደርግልኝ ማለት ነው። ምንድነው ኤክስፖዝ የሚያደርግልኝ? እነዚህ ሎው ሌቨል ሲስተም ሰርቪስስ የተለያዩ ሲስተም ፊቸሮች አሉ። ቀጥታ ኮዴ ላይ ኢንክሉድ ማድረግ ማልችላቸው ሲስተም ሰርቪስስ አሉ። ስለዚህ እንዴት ነው የምጠቀመው ማለት ነው? ስሩ ዲስ API ፍሬምወርክ ነው የምጠቀማቸው ማለት ነው። that is the API ሌየር ብለን የምንለው ማለት ነው። ላይክ እነዚህ ላይ እንደዚህ ጋር ለምሳሌ አክቲቪቲ ማኔጀር። ስለዚህ አፕሊኬሽን ዲቨሎፕ ማድረገውን አንድሮይድ አፕሊኬሽን ወይ ደግሞ አንድሮይድ ፕሮጀክት ውስጥ ከአክቲቪቲ ጋር የተያዘ ፋንክሽናሊቲ መጠቀም ከፈለኩኝ I can get through this activity manager
ከቪው ጋር የተያዘ ፋንክሽናሊቲስ መጠቀም ከፈለኩኝ ስሩ ዲስ ቪው ሲስተም ማግኘት ትችላለሁ። ከዊንዶው ጋር የተያዘ ዊንዶው ማናጀር አለ። ከሪሶርስ ጋር የተያዘ ሪሶርስ ማናጀር አለ። ከኮንተንት ፕሮቫይደር ጋር የተያዘ ኮንተንት ፕሮቫይደር ኤፒአይ አለ። ኖቲፊኬሽን ማናጀር ከኖቲፊኬሽን ጋር የተያዘ በዚህ ስሩ ዲስ ማናጀር ነው ኤክስፖዝ ማድረገው ማለት ነው። ከፓኬጅ ጋር የተያዘ ፓኬጅ ማናጀር አለ። ስሩ ዲስ ፓኬጅ ማናጀር ኤክስፖዝ ኢንተርናል ሰርቪሶቹ ወይ ደግሞ ሎው ሌቨል ሲስተም ሰርቪስ ወይ ደግሞ ፋንክሽናሊቲስ አፕሊኬሽን ውስጥ ኢንክሉድ ማድረግ ይችላል ማለት ነው። ኦኬ ካሁን በኋላ ዲቨሎፕ የምናደርጋቸው የተለያዩ ዴሞንስትሬሽንስ ላይ ያው ኤግዛክትሊ እነዚህ ሰርቪስስ ሎው ሌቨል ሰርቪስስ ስጠቀም ስሩ ዲያር ኤፒአይ ሌቨል ስጠቀም አሳያቸዋለሁ በደንብ ፎከስ እንድታደርጉ ማለት ነው። ስለዚህ የትኛው ማናጀር ተጠቅሜ ኤክስፖዝ እንዳደረግኳቸው ምናምን ነገር እያንዳንዳቸውን በደንብ አድርጌ ማሳያቸው ይሆናል ማለት ነው። ሶ ዲስ ኢዝ ዘ ሰከንድ ሌየር which is API ሌየር ይሄንኛው ይመስላል ማለት ነው። ቀጣይ ሚድል ሌየር ያው እዚህ ላይም ነው እዚህ ላይ የውላችሁ ጃቫ ኤፒአይ ሌየር አሁን የነገርኳችሁና የመሳሰሉ እነዚህ ብቻ አይደሉም እና ሌሎች ብዙ ኤፒአይዎች አሉ ያው የስፔስ ካልሆነ በስተቀር እንጂ እሱን ኮንሲደር እንድታደርጉ ፈልጋለሁ። ይሄንኛው ሰርድ ሌየር is all about the middle layer ሁለት ካታጎሪ ያለው the native C++ libraries ምንላቸው አለው then android runtime አለ ማለት ነው። እነዚህ ምንድናቸው? all those functionalities are written in C++ or C++ library የተጻፉ ናቸው ማለት ነው። like WebKit አለ libc አለ media framework አለ OpenGL ES አለ SQLite አለ የመሳሰሉ ብዙ ኤክስትራ አለ ማለት ነው። እነዚህ ብቻ አይደሉም ብዙ እዚህ ውስጥ ካታጎራይዝ የሚሆኑ ብዙ ፊቸርስ አሉ ማለት ነው። ስለዚህ ያው ይሄንኛው ሚድል ሌየር የምንለው ሁለት ፓርት እንዳለው በደንብ ልብ በሉ። the native C++ libraries that those features are ምንድነው ኢንዲኬት የሚያደርገው are written in C++ language የተጻፉ ናቸው which are what libraries እና android runtime ደግሞ እዚህ ያለች ART እና ኮድ ላይብረሪስ እነዚህ ላይብረሪ ከዚህ ላይብረሪ በምንድነው የሚለየው? እነዚህ ላይብረሪስ በC++ የተጻፉ ናቸው ብያቸዋለሁ። እነዚህ ኮድ ላይብረሪ የምንላቸው ደግሞ they are written in Java language Java classes ናቸው ማለት ነው። እነዚህ ላይብረሪስ that's only እንጂ ላይብረሪ እነዚህም ላይብረሪ ናቸው። that is C++ library this library is code library ብሎ ዲ ውስጥ ያስቀመጣቸው that are written in Java ኦኬ ጃቫ ክላስስ ጃቫ ላንጉዌጅ የተጻፉ ናቸው ማለት ነው። ስለዚህ እነዚህ እስቲ እያንዳንዱ ሚድል ሌየር ላይ ሁለቱንም እስቲ በደንብ አድርገን እንያቸው። ኦኬ ሚድል ሌየር የመጀመሪያው ፓርት ኔቲቭ C++ libraries ወይ ደግሞ ኔቲቭ libraries የምንላቸው ናቸው። this provides essential system features that are written in C++ libraries የተጻፉ ናቸው እንዳልኳችሁ። those libraries are accessible through the Android application ፍሬምወርክ። ስለዚህ ኦልሞስት ሁሉንም ማለት ትችላለሁ እዚህ ኔቲቭ C++ ላይብረሪስ ካታጎራይዝ የሚሆኑ የተለያዩ ሲስተም ፊቸርስ ዳይሬክትሊ አክሰስ ማድረግ አልችልም። ዳይሬክትሊ ኦልሞስት አብዛኞቻቸው ማለት ነው። ኦኬ ስለዚህ ዳይሬክትሊ አክሰስ ስለማናደርግ ምንድነው ያልኳችሁ they have their own what ይሄ ሁለተኛ ሌየር ላይ ያየ ነው API ሌየር እዚህ ጋር አንድሮይድ አፕሊኬሽን ፍሬምወርክ through this አንድሮይድ API ሌየር ነው ኤክስፖዝ የሚሆነው ማለት ነው። ኦኬ because directly እነዚህ አክሰስ ማድረግ አንችልም ሲስተም ፊቸርስ እዚህ ውስጥ ያሉ ሁሉንም ማለት ግን አይደለም። ማለት ለምሳሌ እዚህ ጋር እቺኛዋ ለምሳሌ SQLite for database OpenGL for graphics 2D እና 3D graphics እና የመሳሰሉ ሲስተም ፊቸርስ are እዚህ ቱል ውስጥ ነው ያሉ። WebKit ዌብ ብራውዘር ኢንጂን ነው which is browser engine እቺኛው WebKit SSL for security እና የመሳሰሉ ብዙ ቱሎች እዚህ ጋር ያሉ። ለምሳሌ እዚህ ጋር ያሉ ቱል WebKit ምናምን ነገር እነዚህ ቱሎች ሚዲያ ፍሬምወርክ እና የመሳሰሉ። ስለዚህ most of those tools those features are not directly accessible in our code. እንዴት ነው access they have their own equivalent what API layer ላይ API ፍሬምወርክ አላቸው ማለት ነው። through that framework ነው አክሰስ የምናደርገው። ግን ያው ለምሳሌ አንዳንዶቹ ዳይሬክትሊ አክሰስ ማድረግ እንችላለን ማለት የራሳቸውን API layer የራሳቸውን API ፍሬምወርክ ቢኖራቸውም ግን ዳይሬክትሊ አክሰስ የምናደርግበት ወይ ለምሳሌ እቺኛው SQLite database for database እቺኛው SQLite feature ዳይሬክትሊ እኛ ኮዳችን ውስጥ አክሰስ ማድረግ እንችላለን through the
ኤንዲኬ ወይ ደግሞ ኔቲቭ ዴቨሎፕመንት ኪት የምንለው ዳይሬክትሊ አክሰስ ማድረግ እንችላለን። ግን ዛስ ከኢንተርምስ ኦፍ ፐርፎርማንስ ኦኬ ኢንተርምስ ኦፍ ሲምፕሊሲቲ ማለት በጣም ከባድ ነው ማለት ነው። ሲምፕል አይደለም ማለት በጣም ብዙ ከባድ ወይ ደግሞ ኮምፕሌክስ የሆነ ሶርስ ኮድ ጽፈን ነው ማኔጅ ልናደርገው የሚችለው። ፐርፎርማንስ እና ሲምፕሊሲቲ የሚለውን ሪስክ ወስደን ነው ይሄንኛው ዳይሬክት አክሰስ ልናደርገው የሚችለው ማለት ነው። ማለት የተለየ ሪዝን የተለየ ምክንያት ከሌለን በስተቀር ዳይሬክትሊ አክሰስ ማድረግ ማለት ሪኮመንድድ አይደለም። ቢኮዝ ለእያንዳንዳቸው ሲስተም ፊቸርስ they have their own equivalent API ፍሬምወርክ ስላላቸው እሱ በጣም ከፐርፎርማንስ አንፃር ከሲምፕሊሲቲም አንፃር በጣም ኢዚ ነው። እሱ ነው ሪኮመንድ የሚደረገው ማለት ነው። ሶ ለምሳሌ የዚህኛው SQLite even if directly access ማድረግ ቢቻልም ግን የራሱ API ሰከንድ ሌየር ላይ የራሱ API ፍሬምወርክ አለው ማለት ነው። ላይክ ለምሳሌ የነዚህ ፍሬምወርኮች ልንገራችሁ። SQLite ዳታቤዝ እና SQLite ኦፕን ሄልፐር የሚሉ APIs አሉ። API ፍሬምወርክ አሉ። ስሩዞስ አሁን የነገርኳችሁ ሁለቱ API ፍሬምወርክስ ይሄንኛው አክሰስ ማድረግ ይችላል። that is the best option እና recommended way of accessing ይሄንኛው ፊቸር ማለት ነው። ስለዚህ ከዳታቤዝ ጋር ያው ኔክስት የራሱ ቻፕተር ስላለው እዛ ላይ ሞሮፍ ፕራክቲካሊ ስናያቸው እንዴት ነው through this API layer አክሰስ የምናደርገው የሚለውን ፕራክቲካሊ በደንብ የምናይ ይሆናል ማለት ነው። ዘን እዚህ OpenGL for graphics 2D እና 3D graphics እና የመሳሰሉ ፊቸርስ እዚህ ውስጥ ነው ያሉ። WebKit ያው ብራውዘር ኢንጂንስ እና የመሳሰሉ ፊቸርስ እዚህ ውስጥ አለ። ደን ከሴኩሪቲ አንፃር ደግሞ እነዚህ እና የመሳሰሉ እዚህ ውስጥ ነው የሚገኙ ኔቲቭ ላይብረሪስ ማለት ነው። ኦኬ in middle layer the second part is that the Android runtime ወይ ደግሞ abbreviatedly we can call it as ART ብለን የምንለው ማለት ነው። ይሄንኛው is the environment where Android applications are executes. Okay, Android applications particularly the Java classes of the Android app through Android runtime ነው execute የምናደርገው ማለት ነው። ultimately this ART ወይ ደግሞ Android runtime replaces older version ነበረው የሆነ threshold በኋላ ላይ ያስቀምጥላችኋለሁ። ኦኬ older version Dalvik runtime ወይ ደግሞ DRT ምንለው ነበረ። ይሄንኛው ከመምጣቱ በፊት Android runtime ከመምጣቱ በፊት Dalvik runtime ነበረ የሚጠቀሙ ማለት ነው። the Java classes which is application part of our application ሆኖ Java classes execute የሚሆኑ through Dalvik runtime ነበረ። now it days ግን ይሄንኛው Android runtime ነው የምንጠቀመው ማለት ነው። እስከመቼ ድረስ ይሄን እንጠቀም ነበረ፣ ከመቼ ጀምረን ደግሞ ይሄን እንጠቀማለን የሚለው አሁን በደንብ አድርገን እናያለን። and for several improvements particularly performance ይሄንኛው አሁን ለምንድን ነው ይሄንኛው ለዚህኛው ሪፕሌስ ያደርገው ብለን ካል የፐርፎርማንስ ኢሹ ነው። ኦኬ ዋይ የሚለውን እዚህ ጋር ለምሳሌ እቺ ስቴትመንት ሶልቭ ታደርግልናለች። ለምሳሌ ART ወይ ደግሞ Android runtime uses a compilation technique known as ahead of time የሚባል compilation technique ነው የሚጠቀመው ማለት ነው። that compiles apps into native code at the time of what installation ማለት ነው። አፕሊኬሽናችን ወይ ደግሞ የምንጠቀመው አፕሊኬሽን ልክ ወደ የምንጠቀመው ስልክ ፊዚካል ዲቫይስ ላይ ስንጭ ነው ወይ ደግሞ ኢንስታል ስናደርገው at that time ነው ይሄ ኮምፓይል የሚያደርገው ማለት ነው። that compilation technique which is ahead of time ማለት አፕሊኬሽኑ ስልካችን ውስጥ ስንጭ ነው አንዴ ብቻ ወደ ኔቲቭ ኮድ ማለት ወደ ማሽን ኮድ ማለት ነው። ወይ ደግሞ ዲቫይሱ ቀጥታ አንደርስታንድ የሚያደርገውን ኮድ ይቀይርልኛል ማለት ነው። መች ahead of time ማለት አፕሊኬሽኑ ወደ ዲቫይሴ ልክ ስጭ ነው ማለት ነው። አንዴ ብቻ ነው የሚሆነው ማለት ነው። what about this one ይሄስ ምን እንዴት ነበር ምን compilation technique ተጠቀም ነበር? ይሄንኛው ahead of time compilation technique ተጠቀማል ብያቸዋለሁ። what about this Dalvik runtime ይሄንኛው ደግሞ rather than ይላልና during execution ወይ ደግሞ launching። ስለዚህ ምን ማለት ነው? ይሄ Dalvik runtime ምንለው ይሄ ጃቫ ባይት ኮድ ወደ ኔቲቭ ኮድ ወይ ደግሞ ወደ ማሽን ኮድ የሚቀይረው during execution ነው ማለት ነው። I mean during launching ምን ማለት ነው? ከጫን በኋላ ስንከፍተው አፕሊኬሽናችን ስንከፍተው ለመጠቀም ስንከፍተው ላውንች ስናደርገው this leads to what faster app startup time
ሞር ኤፊሽንት ሜሞሪ ኤንድ ባትሪ ዩዘጅ። ስለዚህ የነዚህ አድቫንቴጅስ እነዚህ ሶስቱ አድቫንቴጅ የነገርኳችሁ አሁን ኢን ተርምስ ኦፍ ታይም፣ ኢን ተርምስ ኦፍ ኤፊሽንት ሜሞሪ ዩዘጅ፣ ኢን ተርምስ ኦፍ ባትሪ ዩዘጅ የነዚህ አድቫንቴጅ ናቸው ማለት ነው የአንድሮይድ ራን ታይም። ቢኮዝ አንዴ ብቻ ነው አንዴ ልክ ሲጭነው ብቻ ኮንቨርት ያደርግልኛል። እነዚህ ግን ልክ ለምሳሌ ቴሌግራም አፕሊኬሽን እንበልና ስልካችን ውስጥ ከጫን በኋላ በየቀኑ ቴሌግራም አፕሊኬሽን ለመጠቀም ስንት እንከፍተዋለን? ለምሳሌ 10 ጊዜ ከከፈትኩት ወይ ደግሞ 20 ጊዜ ቴሌግራም አፕሊኬሽን ከከፈትኩት 20 ጊዜ ይሄንኛው ዳይናሚክ ራን ታይም 20 ጊዜ ኮንቨርት ያደርገዋል ማለት ነው። ከፍተዋለሁ ተጠቅሜ ስዘጋው ልክ ስከፍተው ደግሞ ኮንቨርት ያደርጋል፣ ዘጋዋለሁ ልክ ስከፍተው ደግሞ ኮንቨርት ያደርጋል። ስለዚህ ይሄ የፐርፎርማንስ በጣም ዲግሬድ ያደርጋል ማለት ነው። ይሄንኛው ግን በቃ አፕሊኬሽኑ ስጭ ነው አንዴ ኮንቨርት አድርጎልኛል። ከዛ በኋላ ኖ ሞር ኮንቨርሽን ማለት ነው። ዳትስ ዘ ዲፈረንስ ቢትዊን ዋት ኤአርቲ እና ደልቪክ ራን ታይም ማለት ነው። ሶ ለምሳሌ ትሬሽሆልዱ ይሄንኛው እስከመቼ ነበረ ደልቪክ ራን ታይም እስከመቼ ነበር የምንጠቀመው? ከመቼ ጀምረን ነው ደግሞ አንድሮይድ ራን ታይም የምንጠቀም የሚለውን እችኛው አዜ ትሬሽሆልድ መውሰድ እንችላለን ማለት ነው። ይሄ አንድሮይድ 5.0 ስለዚህ እዚህ ጋር ምንድነው እያለ ያለኝ ፕሪየር ቱ አንድሮይድ 5.0 አንድሮይድ ዩዝ the Dalvik virtual machine for running ወይ ደግሞ for executing the applications ፕሪየር ቱ አንድሮይድ ቨርዥን 5.0 ማለት ምን ማለት ነው? አንድሮይድ ቨርዥን 4.4.4 አንድሮይድ ቨርዥን 4.4 አንድሮይድ ምናምን ነገር ከአምስት እችኛዋ ኢንክሉድ ያደረግም ከዚህ በፊት የነበረው አንድሮይድ ቨርዥን 4.0 3.0 2.0 ምናምን ነገር ማለት ነው። ያው ይሄ ቴብሉ ማየት ትችላላችሁ ፓርት 1 ላይ አንድሮይድ ቨርዥንስ to their equivalent API layers በቴብል መልክ ያስቀመጥኩት ስላለ እሱን በደንብ ተመልሳችሁ ማየት ትችላላችሁ። ስለዚህ እቺኛው አዜ ትሬሽሆልድ ከወሰድን ከአንድሮይድ ቨርዥን 5.0 እና prior to this one excluding እቺኛው ኢንክሉድ ያደርግን ማለት ነው። ስለዚህ prior to this one ምን ነበር የሚጠቀም ማለት ነው? ደልቪክ ቨርቹዋል ማሽን ነበር የሚጠቀም ማለት ነው። ደልቪክ ቨርቹዋል ማሽን ምን ኮምፓይሌሽን ቴክኒክ ነው የሚጠቀመው? ahead of time ሳይሆን just in time ነው የሚጠቀመው ማለት ነው። ልዩነት በደንብ ልብ በሉ። ኮምፓይሌሽን to convert byte code into what ማሽን ኮድ። ስለዚህ ባይት ኮዶቹ ወደ ማሽን ኮድ ወይ ደግሞ ነቲንግ ኮድ ኮንቨርት የሚያደርግልኝ ይሄንኛው ቴክኒክ በመጠቀም ነው። just in time during run time ወይ ደግሞ launching ምን ማለት ነው? አፕሊኬሽናችን በከፈትን ቁጥር ለመጠቀም ላውንች ባደረግነው ቁጥር ወይ ደግሞ በከፈትነው ቁጥር ኮንቨርት ያደርግልኛል ማለት ነው። ስለዚህ ኢት ኢዝ ማለት ኢማጂን ማድረግ ትችላላችሁ ከፐርፎርማንስ አንፃር አንድ አፕሊኬሽን ለመጠቀም በቀን 10 ወይ ደግሞ 20 ጊዜ ኦፕን ካረኩኝ 20 ጊዜ ወይ ደግሞ 10 ጊዜ ከባይት ኮድ ወደ ነቲ ኮድ ይቀይረዋል ማለት ነው። ይሄ ምን ማለት ነው? ከፐርፎርማንስ አንፃር በጣም ዲግሬድ ያደርጋል ማለት ነው። that's what we call it Dalvik virtual machine ምንለው ማለት ነው። then starting from because ችኛው as a threshold ችኛው ቨርዥን የወሰድነው ከዚህ በፊት የነበሩ ብለናል። starting from this ይሄ ራሱ including this one android version 5.0 እና እስካሁን ድረስ እስከ 6 7 8 9 10 እስከ 16 እስከ ቅርብ ጊዜ ሪሊዝ የተደረገውን አንድ ቨርዥን አንድሮይድ ቨርዥን 16 ያለው ምንድነው የሚጠቀመው? አንድሮይድ ራን ታይም ነው የሚጠቀመው ማለት ነው። አንድሮይድ transitioned from the Dalvik runtime to Android runtime which replaces this one. Okay? ስለዚህ ይሄንኛው ምን ኮምፓይሌሽን ቴክኒክ ይጠቀማል ብያችኋለሁ? Android runtime ahead of time ምን ማለት ነው? when you install an app Android runtime compiles the app's bytecode into machine code making it ready for execution. Okay? The fourth layer of the system architecture is what? The hardware abstraction layer ወይ ደግሞ abbreviately we can call it as the HAL layer ብለን የምንለው ማለት ነው። ይሄንኛውስ ምንድነው የሚያደርግልን? the HAL ወይ ደግሞ HAL stands for hardware abstraction layer provides standard interface that exposes device hardware capabilities to the higher level API framework. ስለዚህ ይሄንኛው as a bridge ነው የምንጠቀመው ማለት የሚያገለግለን ማለት ነው። this HAL layer acts as a bridge between the hardware እና the software part the digital software part ወይ ደግሞ high level software እና between the hardware as a bridge መሃል ላይ
የተቀመጠ ሌየር ነው ማለት ነው ይሄንኛው። ለዛ ነው provides ለዛ ነው እዚህ ጋር the HAL provides standard interface that exposes the device hardware capabilities the internal ያሉ የዲቫይስ ሃርድዌር capabilities to the higher level which is API framework ሁለተኛ ያለውን ሌየር ኤክስፖዝ ለማድረግ ኦኬ ስታንዳርድ ኢንተርፌስ ፕሮቫይድ through those standard interfaces ኤክስፖዝ የሚያደርግልኝ ለዛ ነው ማለት ነው። አዜ ብሪጅ ስለሚያገለግለን ነው ማለት ነው። ኦኬ it acts as a bridge between the hardware and high level software as a bridge ነው። allows Android to run on diverse devices without developers writing hardware specific code አስቡት አንድ Android project ወይ ደግሞ Android application develop አድርጋችሁ የተለያዩ ዲቫይስስ ላይ የናንተ አፕሊኬሽን የተለያዩ ዲቫይስ ማለት Android ዲቫይስ ማለት ነው። ለምሳሌ ቴክኖ አለ፣ ሳምሰንግ፣ ሂዋዌ የመሳሰሉት ዲቫይሶች ለፊዚካል ዲቫይስ ካየን የራሳቸው የሆነ ካምፓኒዎቹ ያው ዲዛይን ሲያደርጓቸው ይሄ ሃርድዌር አርኪቴክቸራቸው የተለያየ ነው። ኦኬ ስለዚህ አንድ አፕሊኬሽን ዲቨሎፕ አድርገን ለሂዋዌም ለሳምሰንግም ለቴክኖ ፊዚካል ዲቫይስም የኛ አፕሊኬሽን መጠቀም ይችላሉ ማለት ነው። ኦኬ ይሄንኛው አስቻይ ሁኔታ እየፈጠረልን ያለው ይሄንኛው ሌየር ነው ማለት ነው። ኦኬ due to this HAL ሌየር ብለን ምንለው ማለት ነው። እሱ ነው ያለው እዚህ ጋር ይላችሁ allows Androids to run on diverse devices without developers writing ስለዚህ ዲቨሎፐሮቹ አንዴ ብቻ አንድሮይድ ዲቨሎፕ ለማድረግ ነው የሚጨነቁት እንጂ ለየብቻው ለቴክኖ ለብቻው አስባችሁታል ኢማጂን አድርጉት ለሳምሰንግ ለብቻው ለሂዋዌ እና የመሳሰሉት ሌሎች ፊዚካል ዲቫይስም ለየብቻው ለዲቨሎፕ ለማድረግ ምናምን ነገር they don't care they don't bother about that okay አንዴ ብቻ ዲቨሎፕ ያደርጋሉ then due to this layer እና ሌሎች supportive components ultimately allows for the Android to run on diverse devices without what the developers writing hardware specific code ይለናል ማለት ነው። then የመጨረሻው okay it is obvious that የመጨረሻ ሌየር ምንድነው ሊነክስ ከርነል። ለምንድነው ሊነክስ ከርነል የሆነው ታስታውሳላችሁ? አንድሮይድ is what ምንድነው ያለው መጀመሪያ አንድሮይድ OS ዲፋይን እናደርገው አንድሮይድ is what ሊነክስ ከርነል ቤዝድ OS ነው ያለው። ስለዚህ ቤዝመንቱ ሊነክስ ከርነል ስለሆነ ስለዚህ ቤዝመንቱ እዚህ ጋር ሌየሩ እንደምታዩት the basement ወይ ደግሞ the bottom layer of the Android architecture is Linux layer ብሎ ያስቀመጠው ለዛ ነው ማለት ነው። so እዚህ ጋር እንዴት ነው ዲፋይን ያደርገው the Linux kernel is the foundation of the Android architecture of the platform it is responsible for managing the core system services core የሚባሉ system services manage ያደርግልኛል or it is responsible for managing or it is responsible for handling the core system services including security management, process management, memory management, not only those, but the device drivers. ለእያንዳንዳቸው ዲቫይስ physical device ያሉ like camera, like Bluetooth, like Wi-Fi የየራሳቸው ምን አላቸው ማለት ነው ዲቫይስ ድራይቨር አላቸው ማለት ነው። ስለዚህ for this device driver handle የሚያደርግልኝ ወይ ደግሞ the responsibility take የሚያደርገው for handling ወይ ደግሞ for managing this device driver is all about this kernel this Linux kernel layer ነው ማለት ነው። ኦኬ ስለዚህ ጋር ይውላችሁ it manages all the drivers needed during the runtime of the Android device such as camera driver, display drivers, audio drivers, Wi-Fi drivers, Bluetooth drivers, memory drivers, and among other, and so on and so forth. Okay, እነዚህና የመሳሰሉ drivers are ultimately managing or handling by this kernel, Linux kernel ማለት ነው። እዚህ ጋም አሳያችኋለሁ። Android runtime እዚህ ጋር ላይ ሁላችሁ HAL እዚህ ጋር ሁላችሁ ድራይቨሮቹ እዚህ ያሉ እነዚህን ማየት ትችላላችሁ። Okay, I think those are the layers of the Android system architecture. So let's proceed with the next. Okay, let's discuss about this Android build process specifically for the Java classes. ለማለት Android build system ብዙ components ብዙ resources ብዙ files include ያደርጋል ግን specifically የጃቫ classes
ብቻ ነው እዚህ ላይ የምናየው ማለት ነው። እቺ እዚህ ግራፊካል ላይ ማስቀምጥላችሁ የማን ብቻ ነው ማለት ነው? የጃቫ ብቻ የጃቫ ፋይልስ ብቻ ማለት ነው። ስለዚህ ጃቫ ኮዳችን አፕሊኬሽን ዴቨሎፕ ስናደርግ ወይ ደግሞ አንድሮይድ አፕሊኬሽን አንድሮይድ ፕሮጀክት ዴቨሎፕ ስናደርግ ጃቫ ኮዶች አሉ ወይ ደግሞ ኮትሊን ብለን የምንላቸው ኮድስ አሉ። ስለዚህ ስፔሲፊካሊ እነዚህ ጃቫ ብቻ ነኝ። ስለዚህ እነዚህ ሶርስ ኮድ which is the java that are written in the java code the java files source code አሉ እዚህ ጋር። እንደገና ላይብራሪ ኮድ አሉ ዶት ክላስ ታስታውሳላችሁ። እዚህ ላይ አንዴ ወደዚህ ልመለስና እዚህ ጋር ይኸውላችሁ። ስለዚህ አንድሮይድ ራን ታይም ላይ ኮር ላይብራሪስ አሉ that are written ጃቫ ክላስስ ማለት ነው። ኦኬ ጃቫ ክላስስ ለዛ ነው እዚህ ላይ እዚህ ዲዛይን ላይ የሁላችሁ ላይብራሪ ኮድ that are written in java። ስለዚህ ጃቫ ክላስስ እና ኖርማል እኛ የምንጽፋቸው ለምሳሌ አንድ አክቲቪቲ ሜን አክቲቪቲ የሚለውን ክሬት ሳደርግ ሁለት ፋይል አለው ኤክስኤምኤል ፋይል እና ጃቫ ፋይል። ስለዚህ ጃቫ ፋይሉ እዚህ ላይ ኮምፓይል ማድረግ አለብኝ ማለት ነው። ስለዚህ ሶርስ ኮድ እኛ ዲቨሎፕ የምናደርገው አንድሮይድ አፕሊኬሽን የምንጽፈው ሶርስ ኮድ ጃቫ ፋይል እና ላይብራሪዎች ዳታር ጃቫ በጃቫ ላንጉዌጅ የተጻፉ ጃቫ ፋይልስ they are expected to convert to their equivalent java bytecode dot class መቀየር አለባቸው ማለት ነው። ስለዚህ ያው ኦፒ ወይ ደግሞ ጃቫ ስንማር ከጃቫ ፋይል which is java file to its equivalent dot class file የምንቀይርበት ጃቫ ኮምፓይለር ነው። ስለዚህ we have converted this java source code this that we have written እኛ የጻፍነው እና እዚህ ጋር ደግሞ through the libraries የተጠቀምናቸው አንድ ላይ through the java compiler ወይ ደግሞ ጃቫ ሲ ኮንቨርት እናደርገዋለን ኮንቨርት ያደርገዋል ወደ ጃቫ ባይትኮድ ዶት ክላስ ማለት ነው። ዘን ከዚህ ስቴጅ ደግሞ ወደዚህኛው ምንድነው ያደረግነው? ምንም ኮንቨርሽን የለም። ምንድነው ያደረግነው? ሚኒማይዝ ነው ያደረግነው ማለት ነው። ለምንድነው ሚኒማይዝ ያደረግነው? ታስታውሱ እንደሆነ ያው አንድሮይድ ዲቫይስስ የራሳቸው የሆነ የሪሶርስ ሊሚቴሽን አላቸው ብለን ነበር አይደለ? የሜሞሪ ሊሚቴሽን አለው፣ የሲፒዩ ሊሚቴሽን ምናምን ነገር አትሊስት ናው ዴይስ ያ ሊሚቴሽን እየቀረ ያለ ይመስለኛል። ግን በፕሪንሲፕል ደረጃ ግን የነበራቸው እነዚህ አንድሮይድ ዲቫይስ የምንላቸው የራሳቸው የሆነ ሪሶርስ ማለት የራም የሜሞሪ ሪሶርስ የሲፒዩ ሪሶርስ እና የመሳሰሉ ሊሚቴሽን ስለነበራቸው ኢት ሃዝ ቱ ቢ ሚኒማይዝድ። ስለዚህ ጋር ይኸውላችሁ ምንም ይኸውላችሁ ዶት ክላስ ነበረ ዶት ክላስ ነው። እዚህ ጋርም ኮንቨርት ካደረግ በኋላ ግን this is the minimized version of this one። ስለዚህ ከዚህኛው ወደዚህኛው ሚኒማይዝ የምናደርግበት ቱል ProGuard ይባላል ማለት ነው። through this tool which is ProGuard we have minimized from this bytecode which is dot class to its equivalent ምንም ሚኒማይዝ ያደረግነው እንጂ እዚህ ጋር የሁለት ጃቫ ባይትኮድ ነው፣ እዚህ ጋር ጃቫ ባይትኮድ ነው ማለት ነው which is dot class እዚህ ጋርም dot class ነበር ማለት ነው። then እስካሁን ድረስ እስከዚህ ድረስ I mean ጃቫ ኦፒ የምናውቀው ፕሮሰስ ነው አይደል? እስከዚህ ጃቫ ኮምፓይለር ምናምን ነገር ኦፒ ላይ የምናውቀው ፕሮሰስ ነው እስካሁን ድረስ። ግን ጃቫ ማለት ኦፒ ላይ የተማርነው ዲስክቶፕ ላይ ወይ ደግሞ ላፕቶፕ እነዚህ ኮምፒውተርስ ላይ ይሄንኛው ባይት ኮድ to its equivalent ማሽን ኮድ ስንል ምን ማለታችን ነው? ኢዘር ላፕቶፕ ወይ ደግሞ ዲስክቶፕ ማለት ነው። ኮንቨርት ለማድረግ ጃቫ ቨርቹዋል ማሽን ነበረ ስሩ ዳት ጃቫ ቨርቹዋል ማሽን ነው አይደለ? to its native ወይ ደግሞ to its ማሽን ኮድ ኮንቨርት የምናደርገው። እዚህ አንድሮይድ ዲቫይስ ግን ጃቫ ቨርቹዋል ማሽን የሚባል ነገር የለም። ስለሌለ ምንድነው እዚህ ጋር የሚያደርገው መሰላችሁ? እዚህ ድረስ ከዚህ በፊት የምናውቀው ነው ኦፒ ኮርስ እንማር ማለት ነው እዚህ ድረስ። ከዚህ በኋላ ግን ወደ ዴክስ ፋይል መቀየር አለበት። ለምን? ለሞባይል ዲቫይስስ ይሄ ባይት ኮድ that is ultimately I mean this is for this dex file dex stands for Dalvik executable ማለት ነው። through this tool we have to convert to this file። ስለዚህ ወደዚህኛው ባይት ኮድ ማለት ነው ይሄንኛው ባይት ኮድ ዶት ክላስ ባይት ኮድ ለማሽንስ ኢዘር ላፕቶፕ ወይ ደግሞ ዲስክቶፕ ኮምፒውተርስ ነው። ግን ይሄንኛው ግን ዳይሬክትሊ ሞባይል ዲቫይሳችን አንደርስታንድ ስለማያደርገው it has to be converted to it ለሱ የሚመች ለሱ የሚሆን ፋይል ኮንቨርት ማድረግ አለብን ማለት ነው። that file is said to be ወደ dex ፋይል መቀየር አለበት ይሄንኛው። ስለዚህ dex stands for Dalvik executable bytecode ቀየር ነው። ይሄንኛው ለመቀየር እቺኛዋ ቱል እንጠቀማለን ማለት ነው። we have converted from this dot class bytecode to its equivalent dot dex bytecode ለማን? for the purpose of what?
ሞባይል ዲቫይስስ እንድንጠቀምበት ማለት ነው። ወደ ሞባይል ዲቫይስ ነው ኮንቨርት ምናምን። እስካሁን ድረስ ወደ ኔቲቭ ኮድ አልቀየርነውም፣ ባይት ኮድ ውስጥ ነው ያለው። ስለዚህ ከዚህኛው ዴክስ ባይት ኮድ ቱ ኢኩቫለንት የኔቲቭ ኮድ ማለት ዲቫይሱ አንደርስታንድ ማለት የትኛው ዲቫይስ ሞባይል ዲቫይሳችን አንደርስታንድ እንዲያደርገው ከዚህኛው ባይት ኮድ ኮንቨርት የሚያደርግልን ደግሞ እንደተነጋገርን ኢዘር አንድሮይድ ራን ታይም ነው ወይ ደግሞ ደልቪክ ነው ማለት ነው። ቤድሮን ዳት ትሬሽሆልድ አንድሮይድ ቨርዥን 5.0 ያው ናው ኤዴይስ ያው የምንጠቀመው ከአንድሮይድ ቨርዥን አይ ቲንክ አብዛኛዎቻችን የምንጠቀመው ከአንድሮይድ ቨርዥን 5.0 እና ከዛ በላይ ስለሆነ ኢትስ ኦብቪየስ አንድሮይድ ራን ታይም ነው የምንጠቀመው ማለት ነው። ስለዚህ ከዚህኛው ባይት ኮድ ወደ ትዊትስ ዲቫይስ ኔቲቭ ኮድ ወይ ደግሞ ዲቫይስ ማሽን ኮድ ኮንቨርት የሚያደርግልኝ አንድሮይድ ራን ታይም ነው የሚሆነው ማለት ነው። ዲስ ኦል አባውት ዲ አንድሮይድ ቢልድ ፕሮሰስ ስፔሲፊካሊ ፎር ደ ጃቫ ፋይልስ ማለት ነው። ስለዚህ እችኛዋ ያላችሁ ዴክስ ፋይል እችኛዋ እዚህ ጋር አመጣላችኋለሁ። ኤፒኬ ፋይሏ እዚህ ጋር ያላችሁ አንድሮይድ አፕሊኬሽን እዚህ ጋር ያላችሁ አንድሮይድ አፕሊኬሽን ፋይል ኦር ኤፒኬ ፋይል ምንለው is a collection of this one እዚህ ጋር ይዩት። ኤፒኬ is a file ያው ስልካችን ውስጥ አንድሮይድ ዲቫይስ ስልካችን ውስጥ የምንጭናት አንድሮይድ አፕሊኬሽን ወይ ደግሞ አንድሮይድ ፕሮጀክት ኦኬ ዲቨሎፕ ካደረግን በኋላ ወደ ስልካችን የምንጭናት ፋይል ኤፒኬ ፋይል ትባላለች። እችኛዋ ናት ኤፒኬ። ስለዚህ ኤፒኬ ፋይል is a collection of or a package of those all files እዚህ ጋር አንድሮይድ ማኒፌስት does XML አለ፣ ሪሶርስስ ምናምን አለ፣ ክላስስ ዴክስ አለ፣ አሰትስ አለ፣ ሪሶርስ አለ፣ ሜታ ኢንፎ አለ፣ ላይቭ አሉ። እነዚህ ሁሉንም አንድ ላይ ፓኬጅድ ወይ ደግሞ ኮንቴይንድ አድርገው የያዘልኝ ኤፒኬ ፋይል የምንለው this is the file እኛ ዲቫይስ ላይ የምንጭናት ፋይል ኤፒኬ ፋይል እንላታለን ማለት። ስለዚህ አሁን የቀየርናት ልብ በሉ፣ አሁን የቀየርናት ይችኛው ይሄንኛው ከዚህ ወደዚህ ከዚህ ወደዚህ ምንም አይዛርግ ነው ከዚህ ወደዚህ ኦኬ ቀየርነው። ይችኛው ዴክስ ፋይል እዚህ አለች አያችሁ፣ እዚህ አለች ክላስስ ዶት ዴክስ ፋይል። ከዚህ ክላስስ ዶት ዴክስ ፋይል which is delvic executable file which is part of the APK ፋይሉ ወደ ስልካችን ስንጭነው ልክ ኢንስታል ስናደርገው አንድሮይድ ራን ታይም እችኛው ፋይል ወዴት ይቀይርልኛል? ትዊትስ ኢኩቫለንት ኔቲቭ ኮድ ወይ ደግሞ ማሽን ኮድ ይቀይርልኛል። ዱሪንግ ላውንቺንግ ማለት አፕሊኬሽን ለመጠቀም በከፈትኩት ላውንች ባረኩት ቁጥር እችኛዋ ክላስ ዶት ዴክስ ፋይል ትዊትስ ኢኩቫለንት ኔቲቭ ወይ ደግሞ ማሽን ኮድ የሚቀይርልኝ ምንድነው ማለት ነው? ደልቪክ ራን ታይም ማለት ነው። ደልቪክ ራን ታይም ነው የሚቀይርልኝ ማለት ነው። ይሄኛው ዱሪንግ ላውንቺንግ ደልቪክ ራን ታይም፣ ዱሪንግ ኢንስታሌሽን ከሆነ ደግሞ ቅድም የነገርኳችሁ ማለት ነው which is አንድሮይድ ራን ታይም ማለት ነው። እችኛዋ ፋይል ብቻ ነው። ኦኬ ሶ እነዚህ ያው ኢዘር ሌሎቹ ምናልባት ኢዘር ኮንቨርትድ የሆኑ ናቸው ወይ ደግሞ ያው ረንደር ይሄ ምንድነው ፓርሲንግ የሚደረጉ ስለሆኑ ላይክ ሪሶርስስ ላይክ ኤክስኤምኤል ፋይል ምናምን ፓርስ የሚደረጉ ናቸው እንጂ ዳት ማች ልክ እንደ ጃቫ ኮድ አይደሉም ማለት ነው። ሶ እችኛዋ እንደዛ ነው። ስለዚህ አንድሮይድ አፕሊኬሽን ፋይል ወይ ደግሞ ኤፒኬ ፋይል የምንለው ስታንድስ ፎር ዋት? አንዳንዶቹ አንድሮይድ ፓኬጅ ኪት ይሉታል፣ አንዳንዶቹ አንድሮይድ ፓኬጅ ይሉታል፣ አንዳንዶቹ አንድሮይድ አፕሊኬሽን ፓኬጅ ይሉታል። ስለዚህ ኤፒኬ ስታንድስ ፎር ብላችሁ ከተጠይቃችሁ it could be like android package kit or it could be like android package or it could be like android application package ማለት ነው። so this all about እነዚህ አንዳንድ terms that are related with this one then ይሄንኛው ውስጥ ነው። አሁን ደግሞ ሁለተኛው አርኪቴክቸር which is the app architecture። ከዚህ በፊት ሲስተም አርኪቴክቸር አይተናል አይደለ? ሲስተም አርኪቴክቸር እነዚህ 5 ሌየሮች እነዚህ ምን ናቸው? የሲስተም የራሱ የኦፐሬቲንግ ሲስተሙ የአንድሮይድ ኦፐሬቲንግ ሲስተም ሌየርስ ናቸው። እነዚህ ደግሞ ዲቨሎፕ የምናደርገው አፕሊኬሽን አርኪቴክቸር ማለት ነው። አንድ አፕሊኬሽን አንድሮይድ አፕሊኬሽን ወይ ደግሞ አንድሮይድ ፕሮጀክት ዲቨሎፕ ስናደርግ የራሱ የሆነ የሚከተላቸው ፓተርን ሊኖረው ይገባል አይደለ? ላይክ ኖርማል ዌብ ፕሮግራሚንግ ወይ ደግሞ ዌብሳይት ዌብ ዴቨሎፕመንት ላይ የሆነ አንድ ፕሮጀክት ስትሰሩ ፎሎው ልታደርጉት የሚገባው ፓተርን ይኖራል። ላይክ ክላይንት ሰርቨር አርኪቴክቸር፣ ሲሪታየር አርኪቴክቸር ወይ ደግሞ ኤምቪሲ አርኪቴክቸር ብለን የምንለው ልክ እንደዛ ነው ማለት ነው። ይሄንኛው አፕ ሌየር እዚህ ጋር ያላችሁ አንድሮይድ አፕ አርኪቴክቸር ሲስተም አይደለም። ይሄንኛው ልዩነቱ እዚህ ጋር አፕ ነው። ስለዚህ ሲንግል ፎር ዳት ስፔሲፊክ ዲቨሎፕ ለምናደርገው አፕሊኬሽን ምን አይነት አርኪቴክቸር ነው የምንከተለው ነው ጥያቄው። ስለዚህ እዚህ ጋር ያላችሁ as android apps grows in size it is important to define an architecture that allows the app to scale, increase the app's robustness and makes the app easier to test and maintain etc ማለት ነው። ኦኬ
ስለዚህ በጣም አፕሊኬሽናችን በጣም ትንሽ ማለት አጥር ያለ በጣም ሚኒ አፕሊኬሽን ከሆነ ዳትማች ብዙ ሊያስጨንቀን ይችላል። ግን በጣም ትላልቅ የሆነ አንድሮይድ አፕሊኬሽንስ ወይ ደግሞ ፕሮጀክትስ ዲቨሎፕ ስናደርግ አይ ሚን the size grows in size ዚጋ we have to follow some pattern I mean some architecture። ስለዚህ ዚጋ ሁላችን ነው considering the common architectural principles each application should have at least 2 layers። ስለዚህ አፕሊኬሽን ሌየር የምንላቸው 2 ሌየርስ either the UI ሌየር ወይ ደግሞ at least the data ሌየር 2 ሌየር at least ሊኖረው ይገባል የእናንተ አፕሊኬሽን። ሶስተኛ ሌየር አለ ግን እሱ ኦፕሽናል ነው which is domain ሌየር የምንለው ሶስተኛ ሌየር in between this UI ሌየር እና ዳታ ሌየር በመሃል ላይ የሚቀመጥ ሌየር አለ domain ሌየር ግን እሱ ኦፕሽናል ነው። ኦኬ ግን አትሊስት እነዚህ ሁለቱ ሊኖረው ይገባል። የእናንተ ዲቨሎፕ የምታደርጉትን አፕሊኬሽን should have contain at least 2 layers። የመጀመሪያው the UI layer ነው። UI stands for what? user interface layer that displays application data to the screen። ስለዚህ ዩዘር ዳይሬክትሊ ኢንተራክት የሚያደርገው ከዚህኛው UI layer ነው ማለት ነው። ለምሳሌ አንድ አክቲቪቲ ከወሰድን ሎጊን አክቲቪቲ ዩዘር ኔም ያስገባል፣ ፓስዋርድ ዘን በተኖች አሉ ከበተኖች ጋር ኢንተራክት ያደርጋል ምናምን ነገር። ስለዚህ ዩዘሩ ከዚህኛው ስለዚህ ያቺ ዲዛይን የሎጊን አክቲቪቲ ዲዛይን UI layer ብለን የምንላት ማለት ነው። ሶ ምንድነው የምታደርገው either displays application data to the screen ዲስፕሌይ ያደርግልኛል ወይ ደግሞ ዩዘሩ ዳታ ኢንፑት የሚያደርግበት ወይ ደግሞ ኢንፑት የተደረገ ዲስፕሌይ የሚያደርግበት kind of ብቻ ዳይሬክትሊ ዩዘሩ ኢንተራክት የሚያደርግበት ሌየር is said to be UI ከዩዘር ኢንተርፌስ ሌየር ጋር የተያያዘ ነው ማለት ነው እቺኛው ሌየር። ይሄ ዳታ ሌየር ሁለተኛው data layer that contains the business logic of your apps and exposes the application data። ስለዚህ ከዳታቤዝ ጋር ከዳታ ፋይል ጋር የተያያዘና አይ ሚን ስቶሪንግ ዳታ፣ ሪትራይቪንግ ዳታ፣ ማኔጂንግ ዳታ እና ከቢዝነስ ሎጂክ እና ሩልስ የተያያዘ ይሄንኛው ሃንድል ያደርግላችኋል ማለት ነው ዳታ ሌየር። በደንብ ልብ በሉ። ዳታ ሌየር ስፔሲፊካሊ ከዳታቤዝ ዳታ ሃንድሊንግ ኢንሰርቲንግ ኦፍ ዳታ ሪትራይቪንግ ኦፍ ዳታ ምናምን ነገር ነበረ። ይሄንኛው ቢዝነስ ሎጂክ ኢንክሉድ ያደርግ ነው። እቺኛው ሶስተኛዋን እዚህ ጋር ላምጣ ይኸውላችሁ። This is a layer. You can add additional layer called the domain layer to simplify and reduce the interactions between the UI and what data layer። ስለዚህ ሁላችሁ እቺኛዋ at least ሁለት ሊኖረው ይገባል ብያችኋለሁ። ምንና UI layer እና data layer። ይሄ ኦፕሽናል ነው። እዚህ ጋር ይኸውላችሁ domain layer ኦፕሽናል ብሎ እዚህ ጋር አስቀምጧል። ይሄንኛው ከሌለ እዚህ ጋር ይኸውላችሁ እዚህ ጋር data layer ቢዝነስ ሎጂክ እና ሩልስ ሃንድል ያደርግልኛል ማለት ነው which is domain layer ቢኖር ነው ቢዝነስ ሎጂክ እና ሩል domain layer ነበር ሃንድል የሚያደርግልኝ ማለት ነው። እነዚህ ሁለቱን ብቻ ሌየርስ ከተጠቀማችሁ ይሄንኛ UI እንዳልኳችሁ ነው ከዲስፕሌይስ አፕሊኬሽን ዳታ to the screen እና ዩዘር ኢንተራክት የሚያደርግበት ሌየር ነው። then የቢዝነስ ሎጂክ እና ከዳታቤዝ ወይ ደግሞ ዳታ ፋይል ጋር የተያዘ ሁለቱንም ሮል ይሄንኛው ሃንድል ያደርግልኛል ማለት ነው። what if ሶስቱንም ብጠቀምስ ሶስቱንም ይሄ ኦፕሽናል ብጠቀምስ ስለዚህ at least ሁለት ነው ግን ማክሲመም ይሄንኛው ኢንክሉድ ማድረግ ይችላል even if ኦፕሽናል ቢሆን ማለት ነው። ስለዚህ የዳታ ይሄ ቢዝነስ ሎጂክ እና ሮል ይሄንኛው ሃንድል ያደርግልኛል ማለት ነው። እቺኛው ከዳታቤዝ ብቻ ያለውን ሮል ሃንድል ታደርግልኛለች እቺኛው ዳታ ሌየር ማለት ነው። ሶ እዚህ ጋር ነው ይኸውላችሁ this is android figure 1.2 android application architecture የቅድም ያሳየኋችሁ ሲስተም አርኪቴክቸር ነው። ይሄንኛው አፕሊኬሽን አርኪቴክቸር ነው። ልዩነቱ በደንብ ልብ ብላችሁ ይዩት። so the domain layer is optional because not all apps will have those requirements። I mean በጣም ቀለል ያለ አፕሊኬሽን ከሆነ ሚኒ አፕሊኬሽን ከሆነ ሁለት ሌየር ብቻ ብንጠቀም ምንም ችግር የለውም ማለት ነው። ብዙ ማለት ቀላል የሆነ በጣም ሚኒ ፕሮጀክትስ ከሆነ ሚኒ አፕሊኬሽንስ ከሆነ ማለት ነው። ግን የአፕሊኬሽናችን ሳይዝ በጣም ኮምፕሌክስ የሆነ ሳይዙ እየጨመረ ምናምን በሄደ ቁጥር it is better to include that optional domain layer include ብናደርገው ነው የተሻለ በቀላሉ ኮድ ሪዩዛቢሊቲ ኮድ ሜንቴናንስ እና የመሳሰሉ በቀላሉ ሃንድል ሊያደርግልን የሚችለውን ሶስቱንም ሌየር ብንጠቀም ነው ማለት ነው። okay the domain layer defines እዚህ ጋር ያላችሁ use cases that describes what the app should do ይላል or the domain layer keeps ያላችሁ business logic and rules isolated። አያችሁ እዚህ ጋር ያቺ ለትናንሽ ፕሮጀክትስ ሁለት ሌየር ብቻ ብንጠቀም ይሄ ዳታ ሌየር የዚህ ሮል እና የራሱ ዳታ ሌየር ዳታ ፋይልስ ሌየር
አንድ ላይ ነበረ የሚይዝልኝ አይደለ ይሄ ዳታ ሌየር። ይሄንኛው ኢንክሉድ ይሄንኛው ሌየር ስንጠቀም የቢዝነስ ሎጂክ እና ሩልስ ለብቻው እቺኛው ሌየር ትይዝልኛለች ማለት ነው። ኦኬ the domain layer keeps what business logic and rules isolated, so they can be reused, they can be tested easily, they can be maintained easily. Okay, you can use it only when needed, for example to handle complexity or for what reusability እና እነዚህን የመሳሰሉት። what is Android application ወይ ደግሞ Android app ምን ማለት ነው? I think ለብቻው Android application ከዚህ በፊት ያው ስለ አክቲቪቲ ምናምን ስናወራ ምናልባት ዲስከስ አድርጌ ይሆናል፣ ግን አጠቃላይ በዚህ ወይ ኦርጋናይዝድ በሆነ ወይ ስለ አንድሮይድ አፕሊኬሽን ወይ ደግሞ አፕሪቬትሊ ወይ ካን ኮል ኢት አዝ አንድሮይድ አፕ ዲስከስ አላደረግንም። ስለዚህ ይሄንኛው አሁን ዲስከስ እናደርጋለን which is አንድሮይድ አፕሊኬሽን ወይ ደግሞ አንድሮይድ አፕ ምንለው ማለት ነው። ሶ ምን ማለት ነው አንድሮይድ አፕሊኬሽን? አንድሮይድ አፕሊኬሽን is a collection of what connected components that work with each other and with the Android framework. እነዚህ connected components ምንድን ናቸው? There are 4 types of components that make our apps, our Android app ወይ ደግሞ Android project make ሊያደርጉልን የሚችሉ components, connected components that work to each other 4 ናቸው ማለት ነው። እነሱም activity, service, broadcast receiver, content provider. I think ከዚህ በፊት ምናልባት ስለ አፕሊኬሽን በተወሰነ መልኩ ሜንሽን አድርጌው ከሆነ ምን አፕሊኬሽን is a collection of activities ብዬ ለጊዜው ቀለል ባለ ወይ ሜንሽን አድርጌው ሊሆን ይችላል። ግን application Android application ምንለው not only a collection of activities but also what a collection of what services, a collection of broadcast receivers, a collection of what content providers ማለት ነው። ልክ ይሄንኛው ምን አናሎጂ ማያያዝ ትችላላችሁ? those of you who have a web programming ወይ ደግሞ ኢንተርኔት ፕሮግራሚንግ ባክግራውንድ ያላችሁ ልጆች ከዌብሳይት እና ዌብ ፔጅ ማያያዝ ትችላላችሁ። ዌብሳይት is ምን ነበር እንዴት ነበር ዲስከስ የምታደርጉት ወይ ደግሞ ዲፋይን የምታደርጉት? ዌብሳይት is a collection of what one or more web pages አንድና ከዛ በላይ ዌብ ፔጅስ ዌብሳይት ፎርም ያደርጉልኛል። the same is true በአንድሮይድ አፕሊኬሽን ደግሞ አንድና ከዛ በላይ activities, services, broadcast receivers, content providers ምን ፎርም ያደርጉልኛል ማለት ነው? አንድሮይድ አፕሊኬሽን ሜክ ያደርጉልኛል ማለት ነው። ኦኬ ስለዚህ አክቲቪቲ ያው ዴሞንስትሬሽን ላይ እየሰራኋቸው አሉ። አክቲቪቲ ምንድነው? አክቲቪቲ ማለት it is a single screen in which the user can interact with ለምሳሌ ሎጊን አክቲቪቲ፣ ሳይን አፕ አክቲቪቲ የተለያዩ ሲንግል ዊንዶው ሲንግል ዩዘር ኢንተርፌስ ዊንዶው አክቲቪቲ እንለዋለን ማለት ነው። ሰርቪስ ደግሞ ኦን ዘ ባክግራውንድ በብዛት ሎንግ ታይም ፕሮሰስ የሚሆኑ ኦን ዘ ባክግራውንድ ነው። ኦን ዘ ፎርግራውንድ ዩዘሩ ከአክቲቪቲ ጋር ስራውን እየሰራ ኦን ዘ ባክግራውንድ ለምሳሌ ፋይል ዳውንሎዲንግ ሊሆን ይችላል። ኦኬ ስለዚህ ፋይል ኦን ዘ ባክግራውንድ ዳውንሎድ እያደረገ የተለያዩ ከቴሌግራም አክቲቪቲስ ስራዬን መስራት ይችላል ማለት ነው። ብሮድካስት ሪሲቨር የሚባሉ ደግሞ ማለት አፖን ኤ ታይም ትሪገር የሚሆኑ ናቸው ማለት ነው። ቤዝድ ኦን ኤ ጊቨን ኮንዲሽን ዳት ኮንዲሽን ማይት ቢ ለምሳሌ ባትሪ የስልካችሁ ፊዚካል ዲቫይሳችሁ ባትሪ ሲጨርስ 10% ምናምን ወይ 15% ሲደርሰው የሆነ ምልክት ያሳያችኋል አይደል? ዳትስ ዋት ኮሊት ብሮድካስት ሪሲቨር የምንለው አፖን ዋት ቤዝድ ኦን ኤ ጊቨን ኮንዲሽን የሆነ ታይም ላይ ትሪገር የሚያደርግ ማለት ነው። ዳትስ ለምሳሌ ባትሪ ሎው እና የመሳሰሉት ብሮድካስት ሪሲቨር እንላቸዋለን። ኮንተንት ፕሮቫይደር የምንለው ደግሞ content provider the Android component that helps us to share data from one app to another app ለምሳሌ ወደ ስልካችሁ ቴሌግራም ሊሆን ይችላል፣ ኢሞ ሊሆን ይችላል ወይ ደግሞ ዋትስአፕ ስንጭን ለምሳሌ ቴሌግራም የስልካችን እንዳለ ኢንፎርሜሽን ወይ ደግሞ ዳታ የስልካችን ከዚህ ኮንታክትስ ያሉ እዚህ ውስጥ ሴቭ ያደረግናቸው ብዙ ስልክ ከነስማቸው እዚህ ላይ አውቶማቲካሊ ራስ እዚህ ላይ ጀነሬት ያደርግልኝ እዚህ ላይ ያመጣልኛል ማለት ነው። that's the sharing of what data from this contacts app to this telegram ሼር የሚያደርግልኝ ስሩ ኮንተንት ፕሮቫይደር እንለዋለን ማለት ነው። those are what አራቱንም connected components that helps us to make Android application በዚህ ወይ ነው Android application ዲቨሎፕ እናደርገው ማለት ነው። ኦኬ ስለዚህ Android knows for each of those components because they are what አንድሮይድ እነዚህ የምንጠቀማቸው ግዴታ ሁሉንም መጠቀም አለብን ማለት እነዚህ አራቱንም ማለት ዳታ ሼሪንግ
የማያስፈልገው አፕሊኬሽን ሊኖር ይችላል ሚኒንግ ዛት። ስለዚህ አንድሮይድ ፕሮቫይደር ዛት ኬዝ አልጠቀምም ማለት ነው አይደለ? ዳታ ሼሪንግ ወይ ከኔ አፕሊኬሽን ወደ ሌላ ወይ ከሌላ አፕሊኬሽን ወደ ኔ አፕሊኬሽን ዳታ ሼሪንግ ማልፈልግ ከሆነ ወይ ደግሞ የማያስፈልገው ከሆነ አፕሊኬሽኔ ኮንተንት ፕሮቫይደር አልጠቀም ማለት ነው። ግዴታ ሁሉንም አራቱንም ግዴታ አንድ አፕሊኬሽን ግዴታ ኢንክሉድ ማድረግ አለበት ማለት አይደለም፣ እንደየ አስፈላጊነቱ ማለት ነው። ስለዚህ ግን አንድሮይድ እንዴት ነው የሚያውቀው እነዚህ ኮምፖነንትስ ፓርት ኦፍ ዳት አንድሮይድ አፕሊኬሽን መሆናቸውን እንዴት ነው የሚያውቀው ማለት ነው? አንድሮይድ ኖውስ ፎር ኢች ኦፍ those components because they are registered in what android manifest.xml ፋይል። ለምሳሌ አክቲቪቲ ብቻ ክሬት ካረኩኝ ስለዚህ አክቲቪቲ እዚህ ውስጥ ራሱ ጀነሬት ያደርግልኛል። የት ፋይል ውስጥ? አንድሮይድ manifest.xml ፋይል ውስጥ ማለት ነው። ለምሳሌ ሰርቪስ ክሬት ካረኩኝ ደግሞ አሁንም ዛት ሰርቪስ እዚህ ውስጥ እዚህ ፋይል ውስጥ ሊስት ያደርግልኛል። ብሮድካስት ሪሲቨርም ክሬት ካረኩኝ እዚህ ውስጥ ዲክሌር ያደርግልኛል። ኮንተንት ፕሮቫይደርም እዚህ ውስጥ እዚህ ፋይል ውስጥ ዲክሌር ለዛ that's why Android ultimately knows for each of those components because what they registered or declared inside this file። ለምሳሌ ከዚህ በፊት የተለያዩ ዴሞንስትሬሽን ሰርተን ነበር አይደለ? እስቲ አንድሮይድ ስቱዲዮ እንክፈት። ፋይሉ የት ላይ ነው ያለው? ፋይሉ ፕሮጀክት እዚህ ላይ on the left ቶፕ ኮርነር ፕሮጀክት ምትላለች። እዚህ ጋር ክሊክ አድርጉ። ማኒፌስት ምትል እዚህ ፎልደር አለች። ኤክስፓንድ አድርጓት። ዘን አንድሮይድ manifest.xml ፋይል እዚህ ላይ ሬጅስተር ያደርገዋል ነው አይደለ? ከዚህ ነው አንድሮይድ የሚያውቃቸው እያለ ነው። እችኛዋን ደብል ክሊክ አድርጋችሁ ኦፕን ስታደርጉ ይኸውላችሁ ከዚህ በፊት ስንት ለዴሞንስትሬሽን ሁለት አክቲቪቲ ክሬት አድርገን ነበረ። አንደኛው ሜን አክቲቪቲ ነው፣ ሁለተኛው ሎጊን አክቲቪቲ ነው። አክቲቪቲ ነው አይደለ? ስለዚህ ለዛ ይኸውላችሁ አክቲቪቲ ስለሆነ አክቲቪቲ ብሎ ይሄ የጻፍኩት ኮድ ራሳችን የጻፍነው አይደለም፣ ራሱ አውቶ ጀነሬት ያደርግልኛል። ልክ ክሬት ሳደርገው እዚህ ላይ እዚህ ማኒፌስት ፋይል ላይ which is android manifest.xml ፋይል ላይ አውቶማቲካሊ ዲፋይን ወይ ደግሞ ሬጅስተር ያደርጋል ማለት ነው። ብቻኛዋ አክቲቪቲ ፎር ሎጊን አክቲቪቲ፣ ይሄንኛው ደግሞ ላውንቸር ወይ ደግሞ አዜ ላውንቸር ወይ ደግሞ ሜን አክቲቪቲ ዲፋይን ስለተደረገ ከዚህ ጀምሮ here is the opening tag ክሎዚንግ ታግ ያለች። ስለዚህ አጠቃላይ ከዚህ ጀምራችሁ እዚህ ያለችው የሜን አክቲቪቲ ፓርት ነው ማለት ነው። ስለዚህ ሁለት ብቻ አክቲቪቲ ነው ክሬት ያደረኩኝ፣ ሁለት አክቲቪቲውን እዚህ አለ ማለት ነው። ሰርቪስ ክሬት ባረግስ ምናልባት የኔ አፕሊኬሽን ሰርቪስ ባክግራውንድ ሰርቪስ የሚሰራቸው ስራዎች ካሉ ሰርቪስ ካስፈለገኝ ክሬት አደርጋለሁ። ስለዚህ ላይ ልክ እንደ አክቲቪቲ ክሬት እንዳደረገው ሰርቪስ ብሎ እዚህ ላይ ዲክሌር ያደርግልኝ ነበር ማለት ነው። ኮንተንት ፕሮቫይደርም ልክ እንደዛ፣ ብሮድካስት ሪሲቨርም ልክ እንደዛ ማለት ነው። ስለዚህ አንድሮይድ knows for each of those components because what they are registered in this file which is android manifest.xml file ማለት ነው። I think this is all about today's video content። በጣም ኢሌጋንት የሆነ በጣም አሪፍ የሆነ አንድሮይድ አፕሊኬሽን ዲቨሎፕ ማድረግ ከፈለግን እነዚህ ዛሬ ዲስከስ ያደረግናቸውን የተለያዩ ኮንሴፕትስ አንድሮይድ ኮንሴፕትስ ማወቅ ይኖርብናል ማለት ነው። I think so የዛሬ ቪዲዮ ኮንተንት እስካሁን ድረስ ያየነው ይመስላል። በቀጣይ በሌላ ቪዲዮ ኮንተንት መስራታችን የምንቀጥል ይሆናል ማለት ነው። እስከዛው ቻው ቻው፣ መልካም ጊዜ፣ ደህና ሁኑ።